ሰላም ሰላም ቤተሰብ ያላችሁበት ሰላማችሁ ይብዛ። ዛሬ የአማርኛ ፊደላትን ክፍል 2 ይዘን መጠናል። አብራችሁኝ ሁኑ። ቀ ቁ ቂ ቃ ቄ ቅ ቆ ቀ የምንላት ፊደል ቀለበት አድርገን ከዛ አንድ አቋም ማድረግ። እዚህ ጋር እንደምናየው ቀለበት እናደርጋለን፣ አቋም እናደርግባታለን። ማን አላት ይችን? ቀ እንላታለን። ቀ እንላታለን። ቁ የምንላት ደግሞ ወደ ቀኝ በኩል ቅጥል ይኖራታል። ከእግሯ ላይ ወደ ቀኝ በኩል ቅጥል ይኖራታል። ከእግሯ ከመሃል ላይ ወደ ቀኝ በኩል ቅጥል ይኖራታል። ቁ እንላታለን። ሁለተኛ ፊደላቶች ከእግራቸው ላይ ወደ ቀኝ በኩል ቅጥል ይኖራቸዋል ብለን ነበር። ይችም ልክ እንደ ሌሎቹ ሁለተኛ ፊደላቶች ቅጥል ይኖራታል ማለት ነው። ቂ የምንላት ደግሞ ታች የእግሯ መጨረሻ ላይ ምን ይኖራታል? ጀላፋ ነገር ይኖራታል። የእግሯ መጨረሻ ላይ ጀላፋ ነገር ይኖራታል። ማን አላት ይችን? ቂ ሶስተኛ ፊደል ቂ አላት። ቃ የምንላት እዚህ ጋር እንደምናየው ወደ ግራ በኩል ጀላፋ ይኖራታል። ቂ ወደ ቀኝ በኩል፣ ቃ ወደ ግራ በኩል ጀላፋ ይኖራታል። ቃ እናት። ቄ እንደተለመደው ሁሉም እንደ አምስተኛ ፊደላቶች ምን ይኖራታል? ቀለበት ይኖራታል። ቄ አምስተኛ ፊደላቶች ሁሉም ቀለበት አላቸው። ይችን ቀለበት ይኖራታል። ቄ እንላታለን። ቅ የምንላት ደግሞ ከላይ ከጭንቅላቷ ወደ ግራ በኩል የዞረች፣ ቃ ከታች ከእግሯ ላይ ነው አይደለ? ቅ ደግሞ ከላይ ከጭንቅላቷ ላይ ወደ ግራ በኩል የዞረች ትሆናለች። ማን አላት ይችን? ቅ አላት። ቆ ደግሞ ከላይ ከጭንቅላቷ ላይ ምን ይኖራታል? ቀለበት ይኖራታል። ከላይ ከጭንቅላቷ ቀለበት ይኖራታል። ማን አላት ይችን? ቆ እዚህ ጋር ቀለበት ይኖራታል። ቆ አልናት። በቀጣይ ቡ ቢ ባ ቤ ብ ቦ የምንላት ፊደል ሁለት አቋም ያላት ከመሃል ላይ የሚያገናኛት ስትጽፉ በቀላሉ ሁለት አቋም ማድረግ ትችላላችሁ። አንድ በቀኝ አንድ በግራ። ከዛ መሃል ላይ ከላይ ማገናኘት። ማን አላታችን? በ እንላታለን። ቡ የምንላት እንደ ሁለተኛ ፊደላቶች ተመሳሳይ ካራክተር እንዳላቸው ሁሉ ሁለተኛ ፊደሏ ምን ይኖራታል? ወደ ቀኝ በኩል ቅጥል ይኖራታል። ከመሃል ወገቧ ላይ ወደ ቀኝ በኩል ቅጥል ይኖራታል። ማን አላት ይችን? ቡ አልናት። ወደ ቀኝ በኩል ቅጥል ይኖራታል። ቡ በማለት እንጠራታለን ማለት ነው። ኦኬ። በቀጣይ ቢ የምንላት ደግሞ ታች እግሯ ላይ ጀላፋ ወይም ጫማ የሚመስል ነገር ይኖራታል። ሶስተኛ ፊደላቶች ቂን እንደምናይ ቢን እንዲሁም ቪን እንደምናያቸው ምን አላቸው? ሶስቱም ፊደላቶች የሚያሳዩ ነገር ቂ ቢ ቪ እንደምናያቸው ይቅርታ፣ ሶስቱም ፊደላቶች ምን አላቸው ማለት ነው? ወደ ቀኝ በኩል የዞረ ጀላፋ ወይም ጫማ የሚመስል ነገር ይኖራቸዋል ማለት ነው። ኦኬ። ባ ላይ ስንሄድ ደግሞ አብዛኛው ፊደላቶች ባ ላይ ወደ ግራ በኩል የዞሩ የግራ እግራቸው ያጠሩ ይሆናሉ ብዙውን ጊዜ። ወይም ደግሞ የቀኝ እግር ያላቸው የግራ እግር የሌላቸው ፊደላት ሆነው እናገኛቸዋለን። አራተኛ ፊደላቶች እዚህ ጋር ባ ላይ እንደምናየው የግራ እግሯ አጭር ይሆናል። የግራ እግሯ አጭር፣ የቀኝ እግሯ ረጅም ይሆናል። ማን አላት ይችን? ባ አልናት። ቤ የምንላት ደግሞ እንደተለመደው አምስተኛ ፊደላቶች በሙሉ ምን አላቸው? ቀለበት አላቸው። ቤም ልክ እንደ ሌሎቹ አምስተኛ ፊደላቶች በሙሉ ቀለበት ይኖራታል። ብና ቭ ከሌሎች ፊደላቶች ቅጥል የሚያደርጋቸው ወደ ግራ በኩል ልዩ የሚያደርጋቸው ወደ ግራ በኩል ቅጥል ይኖራቸዋል። ብ ስንል ወደ ግራ በኩል በግራ በኩል ቅጥል ይኖራታል።
በግራ በኩል ቅጥል ይኖራታል። ቡ በቀኝ በኩል ቅጥል አለው። ብ በግራ በኩል ቅጥል አለው። ስለዚህ ሁለቶቹ ሊመሳሰሉብን አይገባም። ብ ቅጥሉ በግራ በኩል ነው። ቡ ደግሞ በቀኝ በኩል ነው። ኦኬ። በቀጣይ ቦ ደግሞ ብዙሃኑ ፊደላቶች የሰባተኛ ፊደላቶች ጸባይ የሆነው የግራ እግራቸው ማጠር፣ የቀኝ እግራቸው ማጠር፣ በቀኝ በኩል መሃል ወገባቸው ላይ ቀለበት መኖር እንዲሁም ጭንቅላታቸው ላይ ቀለበት መኖር። ሶስት አይነት ጸባይ ያላቸው የቦ ፊደሎች የቀኝ እግራቸው ማጠር፣ ከጭንቅላታቸው ላይ ቀለበት መኖር እንዲሁም ሎ ምንላት ፊደል ባለፈው ክፍል 1 ላይ እንዳየናት ከወገቧ ላይ ቀለበት አላት። በእነዚህ ሶስት ፊደሎች በሶስት አይነት ጸባዮች የሰባተኛ ፊደላቶች ይከፈላሉ ማለት ነው። ኦኬ። ከዚህ ጋር እንደምናየው ቦ ምንድን ነው የሚሆነው? እግሯ አጭር ነው። የቀኝ እግሯ አጭር ነው። የግራ ሳይሆን የቀኝ እግሯ አጭር ነው። የቀኝ እግሯ አጭር ነው ማለት ነው። ከዛ ባን እንደምናየው ደግሞ የግራ እግሩ አጭር ነው። ባና ቦ ልዩ የሚያደርጋቸው ባ የቀኝ እግሩ ረዥም ሲሆን ቦ ደግሞ የግራ እግሩ ረዥም ነው። እንዲሁም ባ የግራ እግሩ አጭር ሲሆን ቦ ደግሞ የቀኝ እግሩ ረዥም ነው። ስለዚህ በዚህ ባህሪያቸው ቦና ባ የተለያየ ባህሪ ይኖራቸዋል ማለት ነው። በቀጣይ ቨ ቡ ቪ ቫ ቬ ቮ ቨን በምናይበት ሰዓት በን እንጽፋታለን። ኖርማሊ በን እንጽፋለን። ከዚህ ጋር እንደምናየው በን እንጽፋለን። በን ከጻፍን በኋላ አግድም ከላይ እናደርግበታለን። ማን ይሆናል? ከበ ወደ ቨ ይቀየራል። ማን ነው? ቨ እንለዋለን። በጣም ጥሩ። ቨ እንላታለን። ቡ የምንላት ደግሞ ልክ እንደ ቡ ምን ይኖራታል? ወደ ቀኝ በኩል ቅጥል ይኖራታል። ከመሃል ወገቧ ላይ ወደ ቀኝ በኩል ቅጥል ይኖራታል። ማናነት ይችን? ቡ አላት። ቪ ምንላት ደግሞ የሶስተኛ ፊደላቶች ምን አላቸው ነው ያለን? ጫማ የሚመስል ወይም እግር የሚመስል ወደ ቀኝ በኩል የዞረ በቀኝ እግራቸው ላይ የተቀጠለ፣ ባለ ሁለት እግሮች በቀኝ በኩል የተቀጠለ፣ ባለ አንድ እግሮች ደግሞ ወደ ቀኝ በኩል የዞረ አላቸው። ማን አላቸው? እነዚህ ቪ ወይም ሶስተኛ ፊደላቶች ብለን እንጠራቸዋለን። በጣም ጥሩ። ቫ የምንላቸው ደግሞ ቅድም እንደተናገርኩትኝ የግራ እግሯ አጭር ይሆናል። የግራ እግሯ አጭር፣ የቀኝ እግሯ ረዥም። እዚህ ጋር ጀስት እንደምናየው ላይክ እዚህ ጋር የምናየው ነገር በሙሉ በትኩረት ካየ ነው ፊደላቶችን ለመለየት፣ ፊደላትን ለማንበብ፣ ፊደላትን ለመጻፍ ያን ያህል ከባድ አይደለም። ቀላል ነው። ይህ አክብዳችሁ የምታዩት ነገር አይደለም። ቫን ስናያት ቀኝ እግሯ ረዥም ነው፣ ግራ እግሯ አጭር ይሆናል። ምናልባት ይችን ቬን ስናይ ደግሞ ቀለበት አላቸው። አምስተኛ ፊደላቶች ምን አላቸው? ቀለበት አላቸው ብለናል። ቄን እኔ፣ ቤን እኔ፣ ቬንም እኔ ሶስቱንም ስናያቸው ቀለበት አላቸው። ቀለበታቸው በየት በኩል ነው? በቀኝ በኩል ይሆናል ማለት ነው። በቀኝ በኩል ቭ ደግሞ ስናያት ወደ ግራ በኩል የዞረች ነች። ቭን እንደምናያት ወደ ግራ በኩል ምን አላት? እዚህ ጋር እንደምናየው ወደ ግራ በኩል ምን አላት? ቅጥል። በጣም ጥሩ። ወደ ግራ በኩል ቅጥል አላት። ከቡ ጋራ ደግሞ ልዩ የሚያደርጋቸው ቡን እዚህ ጋር ማየት ይቻላል። ቭን እዚህ ጋር እናያለን። በቀይ ከለር እዚህ ጋር ያደረጉት ማለት ነው። እዚህ ጋር በቀይ ከለር እያደረጉት ያለሁት ቡ ወደ ቀኝ በኩል ነው ቅጥሉ። ቭ ደግሞ ወደ ግራ በኩል ነው ቅጥሉ። ስለዚህ ቭና ብ
ብ ምንም ሊገናኙብን አይችሉም። ቡና ብ ማለት ነው። ቡና ብ ልዩ ይሆናሉ። በምንድን ነው የሚለያዩት? በቅጥላቸው። አንደኛው ቅጥል ወደ ቀኝ የዞረ ነው፣ አንደኛው ቅጥል ደግሞ ወደ ግራ የዞረ ነው። ስለዚህ በቅጥላቸው በደንብ አድርገን ለይተን ልናውቃቸው ይገባል ማለት ነው። ቮ ደግሞ በምናይበት ሰዓት ወደ ግራ በኩል ያለው እግሩ ረዥም ይሆናል፣ ወደ ቀኝ በኩል ያለው እግሩ ደግሞ አጭር ይሆናል። እዚህ ጋር እንደምናየው እዚህ በቀይ ከለር እየነካሁት ወዳለው በኩል ያለው እግሩ ቀኝ ነው አይደለም? ወደ ቀኝ በኩል ያለው ምን ይሆናል? አጭር ይሆናል። ወደ ግራ በኩል ያለው ደግሞ ምን ይሆናል? ረዥም ይሆናል ማለት ነው። ቫና ቮ ልዩ የሚያደርጋቸው እዚህ ጋር ማየት እንችላለን። ጽፈን ይችን ቫ እንላታለን፣ ቮ ደግሞ ይችን እንላታለን። አብረን አጠገብና አጠገብ በምንጽፍበት ሰዓት ረዥም እግራቸው ይገጥማል ማለት ነው። ረዥም እግራቸው ግጥም ይላል። አጭር እግራቸው ደግሞ በተቃራኒ ሳይድ ይሆናል። ቫ የግራ እግሩ አጭር ነው፣ ቮ የቀኝ እግሩ አጭር ነው። ስለዚህ የተለያየ ሳይድ ይኖራቸዋል ማለት ነው። ስማቸውም ቫ እና ቮ ይሆናል። ቤተሰብ የዛሬ ክላስ ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ እንሁን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘው።